ብዙ አመት ከኖራችሁ በኋላ 40 አመት 50 አመት ከኖራችሁ በኋላ ክሩዝ ካረጋችሁ በኋላ በጣም በደስታ ይቆይና ዲሰንት ይጀምራል። ትንሽ ያው ሽበቱ ይበጣል። ስትነሱ እናም ማለት ትጀምራላችሁ። ከዛ ትንሽ ያው የግድ ነው የተፈጥሮ ስለሆነ እሱም ጄሪያትሪክስ ይባላል። ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። በጤንነት ራሳችሁን ከጠበቃችሁት አቢዩዝ ካላረጋችሁት ያን ከሆናችሁ መቀጠል ትችላላችሁ። ስለዚህ ዲሴንት ትንሽ ቀስ እያለ ዲሴንት ይመጣል። ይሄ እንግዲህ በ80 አመታችሁ በ90 አመታችሁ ነው። አይዟችሁ በኋላ ነው በጣም በኋላ። ከዛ በኋላ አፕሮች ይመጣል። አሁን ቆማችሁ ማሰብ ትጀምራላችሁ። I'm going to pass away ወደማይቀረው ሊሄድ ይችላል። ስለዚህ ሌጋሲን ማስተካከል አለብኝ። የሚተኩኝን ሰዎች ማስተካከል መተካት አለብኝ። ለልጆች አንዳንድ ነገር ማድረግ አለብኝ። ፕላን ማድረግ አለብኝ ትሉና ፕላን ታደርጋላችሁ። ለሌጋሲ ትሰራላችሁ። በ80 በ90 አመት ሌጋሲያችሁን ታስተካክላላችሁ። ከዛ በኋላ ላንዲንግ ይመጣል። we have to land መጨረሻ ላይ አንቀበለውም። ግን እኔ ባለፈው አንድ ኢንተርቪው ላይ እኔ ባክ ብዙ ምኖር አይመስለኝም ምናምን አልኩት። በጣም መንፈሳዊ ነገር ውስጥ ነበርኩ። ስለዚህ ላንዲንግ ይመጣል። ከላንዲንግ በኋላ እኛ የምናውቀው ነገር የለም። አንዳንዶቻችንን ሱፍ ያለብሱናል። መስተዋት ያለውን ነገር ውስጥ ሳጥን ሊሆን ይችላል እንደሱ ያሳምሩናል። ላንድ ማድረግ የግድ ነው። ከዛ ወደ አንድ ቦታ ይወስዱናል። ወደ አንድ ተርሚናል ይወስዱናል ወደ ተመረጠልን። መጨረሻ ላይ እንግዲህ 12ኛው እንደ እምነታችሁ ከሞት በኋላ ህይወት አለ ወይ የሚለው ጥያቄ ነው። እንግዲህ እስልምናም በክርስትናም ላይፍ አፍተር ዴዝ አለ። አንዳንድ ሰዎች ሲኦል አለ ቢለውን ለመቀበል በጣም ይቸገራሉ። አንዳንዶቹ እንደው በቃ ሞተን ነው የምንቀረው ይላሉ። እሱን እዛው እንግዲህ የሃይማኖት መሪዎቻችሁን ጠይቁ። እዛ ውስጥ አልገባም። እነዚህ ናቸው የህይወታችን ምዕራፎች። እሺ አሁን ገብቶናል ምዕራፎቻችን፣ ግን ልትነግረን ነው ደግሞ ትላላችሁ። አሁን የመጨረሻውን ዙር እነግራችኋለሁ። ፕሪዲፓርቸር ላይ ስትሆኑ፣ ዩኒቨርሲቲ ተማሪዎች ስትሆኑ፣ ሃይ ስኩል ተማሪዎች ስትሆኑ ቢ ሲሪየስ። የማይሆን ፍቅር ያዘኝ ምናምን ብለህ ህይወትን አታበላሽ። ፋንታሲ ነው። ሮማንስ የእግዚአብሔር ስጦታ ነው። ግን በጊዜው ምናምን እሱ ራሱ አዘጋጅቶት በቃ በሚያምር ነገር አዘጋጅቶ ቀዩ አበባ ምኑ ቀዩ ምንጣፍ ተዘጋጅቶ በሚያምር ሁኔታ ትምህርት ቤት ትምህርትህን ትተህ ፍቅር ያዘኝ ብለህ ዝም ብሎ ስትንከራተት ትምህርትን አቋርጠህ ወጥተህ ሲሪየስ ሁኑ ትምህርታችሁ ላይ። ኮሌጅም ከሆናችሁ ፎከስ ኦን ዮር ኤጁኬሽን፣ ትምህርቱ ላይ አተኩሩ። ወጣቶችም ስለሚያዩን ነው ዩቲዩብ ላይ። ሃይ ስኩልም ካላችሁ ትምህርትህ ላይ። ጫት የሚጨምርልን ነገር የለም። እኛ ስንት አመት ቅመነዋል፣ ምንም አይሰራም ምንም። እኔ ሀረር ልጅ ነኝና ሀረር ጫት በጣም ነውር አልነበረም እኛ ቤት። ሜዲካል ስኩልም ግን በጣም ምንም ዩዝለስ ነው። ጭፈራ ምንም አይደለም። መጠጡ፣ ስካሩ ሃንጎቨር ነው ትርፍህ። ጠዋት ተነስተህ ራስን አሞህ አስመልሶህ ራስን ጠልተው አትግባዛው። ዝም ብለህ ተማር። ሻይ እየጠጣህ እንጀራ እየበላ ሻይ እየጠጣህ ዝም ብለህ ተማር። ዲፓርቸር ላይ ይሄን ብታረጉ፣ ወላጆች ደግሞ ጋይድ ብታረጓቸው ለህልማቸው የሚሆን አይነት ትምህርት እንዲማሩ። እኔ ልጆችን ዶክተር መሆን አለባቸው አላቸው። 2 ሴት ልጆች አሉ። ኢንጂነር መሆን አለባቸው አላቸው። ዝም ብዬ ኦብዘርቭ እያረኩ ነው ውስጣቸው ያለውን ነገር። ከዛ ሃይ ስኩል ከጨረሱ በኋላ በዛ ህልማቸው በሆነው አቅጣጫን እንዲማሩ የምፈልገው፣ አላስገድዳቸውም። አሁንም ለምን ማትስ አልደፈንሽም ብዬ አልጣላቸው። ምክንያቱም የተለያየ አለ። ማቴማቲካል ኢንተሊጀንስ ያለ፣ ሚውዚካል ኢንተሊጀንስ ያለ፣ ስፓሻል ኢንተሊጀንስ ያለ፣ የተለያየ አይነት አለ። ስለዚህ ማቴማቲካል ኢንተሊጀንሳቸው ሎ ቢሆን ታትስ ኦኬ፣ አትጨነቂ ነው የምለው። የምትችይውን ስሪ፣ ከዛ በኋላ አትጨነቂ። ስለዚህ እዚህ ጋር ወጣቶች የሃይ ስኩልም ዩኒቨርሲቲም ያላችሁ ጫቱ ይቅር፣ ሲጋራው ይቅር፣ አልኮሉ ይቅር። በኋላ በትክክል ይሆናል። አጉል ፍቅር ምናምን የምትሉት ይቅር። ፍቅር የለም ማለት አይደለም፣ ግን በቃ ይሄ የሚያቃጥል እንዳላጠና አደረገኝ ምናምን የሚል ፋንታሲ ነው።
ስለዚህ ትምህርታችሁ ላይ ያተክሩ ለማለት ነው። ለፕሪ ዲፓርቸሮች ነው። ከዛ እና ደግሞ ወደ ህይወታቸው የሚገቡትን ሰዎች ተጠንቀቁ። ፒር ፕሬሸር ስላለ ብዙ ሰዎች ወደ ህይወታችሁ ስለሚመጡ ያንን ተጠንቀቁ። መኪና ይዞ ስለመጣ መኪናው ላይ አትውጪ። ወጣቶች ነኝ ነው የምናገረው። መኪና ምንም ማለት አይደለም። መኪና ይዞ ስለመጣ መኪናው ላይ አትንጠልጠይ። ትልቅ ሆቴል ስለወሰደሽ ምንም ማለት አይደለም። ዱባይ ይዤሽ እሄዳለሁ ስላለ ባለሀብት መጥቶ ምንም አይደለም። ሪጀክት አድርጊው፣ እምቢ በይ እና ይሄ በህይወታችሁ የሚገቡትን ሰዎች እወቁ፣ ለዩ። ከዛ ታክሲንግ አለ። ትምህርት ጨርሳችሁ ወደ ስራው ዓለም የምትሄዱ ሰዎች ደግሞ እዚህ ስቴጅ ላይ ያላችሁ ራሳችሁን ኒት አድርጋችሁ ጠብቁ። ወደ ስራው ዓለም ልትሄዱ ነው። ንጹህ ቆንጆ ቆንጆ የምትሸቱ ጽድት ያላችሁ ሰዎች ሄዳችሁ የመጀመሪያውም ኢምፕሬሽን ከዛም ወደ ስራው ዓለም ስትቀላቀሉ ሰዎች ያከብሯችሁ ዘንድ ራሳችሁን በደንብ አድርጋችሁ ጠብቃችሁ ሂዱ። እዛ ጋር ያሉትን ስራ ላይ ያሉትን ሰዎች አትፍሯቸው። ልክ እንደናንተ ነው የጀመሩት። አንዳንዶቹ እንድትፈሩ ይፈልጋሉ፣ ሊያስጨንቋችሁ ይፈልጋሉ። እንዳንተው እያላበው ነው የጀመረው፣ እያላበው። እዛ ኒት ሆኖ እኔ ሁሉ ጊዜ ጠዋት ኤቭሪ ሲንግል ዴይ የማደርገው ምን እንደሆነ ልንገራችሁ። ጠዋት እነሳና ቀጥታ ቀዝቃዛ ውሃ ውስጥ ነው የምገባው። ሙቅ ሻወር አልወድም፣ ያደክመኛል ሰውነቴን። ኮልድ ሻወር ግን እወዳለሁ። ቀጥታ ተነስቼ ውሃ ውስጥ ነው የምገባው እያንዳንዷን ቀን። በ10 ዓመት አንድ ሚስ ባረክ ጨንቆኝ ነው የምውለው። ስለዚህ ራሳችሁን ኒት ክሊን ካፓብል ዌል ሬድ አድርጋችሁ ወደ ስራው ዓለም ተቀላቀሉ። ኮንፊደንስ ይኖራችሁ፣ አትፍሯቸው። እነሱም እየተንቀጠቀጡ ነው ስራ የጀመሩት። ስለዚህ እዚህኛው ስቴጅ ላይ ላላችሁ ማለት ነው። ከዛ አሁን ፐርፎርሚንግ ቴክ ኦፍ ሮል ቅድም ይለያያሉ ብያቸዋለሁ። ህልመኞችና እነዛኛዎቹ በቃ ቁቡ ምናምኑ ኖሩ አሪፍ ነው ኑሯቸው፣ ደስ ይላል፣ ይሁን አይደል፣ ጥሩ ነው። እናንተ ህልመኞቹ ግን እዚህ ጋር ስደርሱ ልክ ካፒቴኑ ሞተሩን አስነስቶ በኃይል ነው የሚነዳው እኮ ማመን አትችሉም። 250 ኪሎ ሜትር ፐር አወር ነው። ስራ ውስጥ ገብታችኋል፣ መለወጥ ፈልጋችኋል፣ አንብቡ። ይሄ ፌስቡክ ላይ ምናምን ጊዜያችሁን አታቃጥሉ። አንብብ፣ ትሬንድ ሁን። ወደ አሰብከው ቦታ ለመሄድ በጣም ስራ። ይሄን ልንገራችሁ፣ ሰው ጋር ተቀጥራችሁ እየሰራችሁ 2 ሰዓት ከሆነ መግባት ያለባችሁ ስራ 1 ሰዓት ተኩል ግቡ። 1 ሰዓት ተኩል ግባ። ተቀጥረ ነው እየሰራ ያለው፣ ግን ያንተ ነገር እስኪመጣ ድረስ 1 ሰዓት ተኩል ግባ። ከሚጠበቅብህ በላይ ስራ። ለሰውየው ስራ ካልታመንክ ለራስህ ስራ ልትታመን አትችልም። ስለዚህ ሞተሩ ተነስቷል። በጣም ጠንክራችሁ ስሩ፣ በጣም አንብቡ፣ በጣም በርቱ፣ በጣም ኃይለኛ ስራ ይጠበቅባቸዋል። ይሄንን ካረጋችሁ ራሱ አሰራሩ ሞተሩ ራሱ ትረስቱ ከዛ የንፋሱ ኃይል ወደ ምን ያመጣቸዋል? ወደ ቴክኦፍ ያመጣቸዋል። ከዛ ትላቀቁና ይሄ ኮመን ከሆነው ሩቲን ከሆነው ይሄ ቁምናም በእንትን በሚል የሚኬደው ባጠራቅሚ ምናምን ከሚባለው ከሱ ብድግ ትላለህ፣ ቴክኦፍ ታደርጋላችሁ። ዲፓርቸር ነው። ከሌላው ህዝብ የምትለዩበት ይሄ ቴክኦፍ ስቴጅ ነው። ከዛ ግራቪቲውን አሸንፉት። ሊጎትታችሁ የሚፈልግ የገንዘብ ችግር ግድ የለም፣ ይራብህ ለተወሰነ ቀን፣ ግድ የለም ቤት ኪራይ የምትከፍለው እጣ ለተወሰነ ቀን፣ ግድ የለም ኮምፎርቱ ይቅር ለተወሰነ ቀን። ዋጋ መክፈል አለብህ። ለቴክኦፍ ዋጋ ይከፈላል። ዋጋውን ክፈልና ቴክኦፍ አድርግ። ብዙ ሰው ልክ እንደዚህ አውሮፕላን ቴክኦፍ ያደርጋል ዛሬ ወይም በዚህ ሰሞን